ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ በዝት ይበልኝ እያልኩኝ እንግዲህ ፋሚሊዎቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ እናንተም ትናንትና ከትናንትና በስቲያም በለቀኳቸው ቪዲዮዎች የራሳችሁን ሀሳብ አስተያየት እየሰጣችሁ ብሩኬና ሀይሚ አንድ ላይ መሆን እንዳለባቸውና እንደዚህ ቢሆን አንድ ላይ ይሆናሉ ብላችሁ ሀሳብ አስተያየቶቻችሁን ስትሰጡ ቆይታችኋል። እንግዲህ ማታም የተለቀቀው ቪዲዮ ላይ አብዛኞቻችሁ ኮመንት ስጽፉ ነበረ። የአብዛኞቻችሁ ኮመንት ደግሞ ብዙዎቻችሁ ቪዲዮ እንዳያችሁት ከሆነ የሀይሚ መረጋጋት እንዳለባትና ነገሮችን አለ እኔ ምን እንደሚባለው ትናንትና ስታለቅስና ስትለምን ጋሽዬና ሙሽን አገናኝታ ነገሮችን ሶልቭ ለማድረግ ለማስተካከል ስትሞክር የነበረችው ያቺ ሀይሚ አትመስልም። የዛሬው ሀይሚና ነገሮችን ማስተካከል አለብን። አንዳችን ሳስነን አንዳችን ውሃ፣ አንዳችን ውሃ፣ አንዳችን ሳት፣ እንደዚህ ነገሮችን አንዱ ቱግ ሲል አንዱ በረዶ። አሁን የብሩኬን ትዕግስት ሳላደንቅ አላልፍም። ዛሬ ደግሞ በግልጽ የምነግራችሁ ነገር የብሩኬን ትዕግስት ሳላደንቅ አላልፍም። በቃ ሀይሚ የምታደርጋቸው ነገሮች ያናዳሉ በጣም። ነገሮችን ተረጋግታ ለማሰብ፣ ተረጋግታ ለማውራት፣ ተረጋግታ አንድ እርምጃ ለመጓዝ ምንም ሀሳብ የላትም። ሁሉም ነገር በግለፍተኝነትና በስሜታዊነት ነበር ስታደርግ የነበረው እና ብሩኬ ታጋሽ እንደሆነና ትዕግስቱ ምን ያህል እንደሆነም እዚህ ጋር አይተናል። በሁለተኛ ደረጃ ደግሞ ክብር የሚባለው ነገር መሀላቸው ያለ አይመስለኝ። እኔ አብዛኞቻችሁ ኮመንት ከመረጋጋት ጋር የተያያዘ ቢሆንም ግን ክብር የትኛውም ሰው ሁለት የሚዋደድ ሰውም ይሁን ሁለት ጓደኛሞችም ይሁኑ ከፋሚሊም ጋር የሆነ ተያያዥነት ከቤተሰብ ራሱ ብንሆን ክብር የሚባለው ነገር ከሌለ በተለይ ወንድ ልጅ ክብር ይፈልጋል። በቃ በተለይ ወንድ ልጅ ክብር ይፈልጋል። ትዳር ውስጥ እስከዛሬ በጣም ረጅም ጊዜ የቆዩ ባለትዳሮችን ብትጠይቁ ምንድነው እስካሁን አከብረዋለሁ ነው የምትልሽ። በቃ ስለምታከብረው ትወደዋለች። በጣም ብዙ ነገሮችን የምታደርጋቸው ከክብር ጋር ሲሆን በጣም ብዙ ዘመን የቆዩ ባለትዳሮችን በእውነት ጠይቁ ይነግሯቸዋል። ክብር የሚባለው ነገር ሁሉም ቦታ ላይ ትልቅ ቫልዩ እንዳለው በጣም በተለይ ለወንድ ልጅ እኔ ከራሴም ጋር በተያያዘ ስለምረዳ ስለማቆም ነው። ትንሽ ክብር የሚነካ ቃላት ወይም ደግሞ ክብር የሚነካ ተግባር ሳይ ምን ያህል እንደሚሰማኝና ምን ያህል ሾክ ለዛ ነገር ያለኝ ፍላጎት ሙሉ በሙሉ እንደሚጠፋ በግልጽ ነው የምነግራቸው። ከክብር ጋር በተያያዘ እኔ ለፍቅረኛዬ በግልጽ ነው የምናገረው። እንደዚህ አይነት ነገር ያው ግልጽ ሪሌሽንሺፕ እስካለን ድረስ በግልጽ አብረን መቆየት እስከምንፈልግ ድረስ እኔ ሙሉ በሙሉ ከፍቅርሽ በላይ እንድታከብሪ ነው የምፈልገው። እኔ ከምታፈቅረኝ በላይ እንድታከብረኝ ነው የምፈልገው። እኔ በቃ የትኛውም ወንድ ልጅ ሲጀመር ከፍቅር ክብርን ያስበልጣል። እኔ አሁን ሀይሚም ጋር ያያሉት ያ ነው። ስታከብሪ ነው ማከብርሽ ምናምን ብሎ ሰዓት እንዳሳያወራት ነበር እና መከባበር መኖር መቻል አለበት። በቃ የሆነች ነገር ስታረጉ ተግባራዊም ይሁን በአፍም የምታወሯቸው ነገሮች ይሁኑ የሆነ የሰውን ክብር የሚነካ ቃላት አለማውጣት። በቃ እኔ ብያለሁ ከዚህ በፊት ነገሮች እያደሩ በሄዱ ቁጥር የእናንተ ሰላም መደፍረሱ የሆነ እንትኑ በሰፋ ቁጥር በቃ አንድ ቀን ባደራቸው አንድ ሰዓት ባለፈ አንድ ደቂቃ ባለፈ ቁጥር እየሰፋ ነው የሚሄደው። በእነዚህ ጊዜያቶች ደግሞ እናንተ የምታወሩት ቃላት አለ፣ እናንተ የምትመላለሱት መልስ አለ፣ እናንተ በተግባርም ይሁን በምን የምትደራረጉት ነገር አለ። እነዚህ ነገሮች እናንተ ማለት ያለውን ጋፕ እያሰፉት ነው የሚሄዱት። ጸባችሁ የበለጠ እየሰፋ የአንዱ ምላስ አንዱን እየወጋ የአንዱ ተግባር አንዱን እየወጋ ነው የሚሄደው። የወጋ ቤት የተወጋ የሰማ ደግሞ ነገሩ ነገ ብትታረቁ ራሱ ያኔ እኮ እንዲህ ብሎኝ ነበር ይሄ ልጅ እኮ መጠራጠሩ ውስጣችሁ ያለው ነገር በዛው እየቀጠለ ነው የሚሄደው እና ተረጋግታችሁ ነገሩን ማውራት። ሀይሚ በተለይ የትናንትናው ቪዲዮ ላይ አሁን በጣም መረጋጋት ያስፈልግሻል። በጣም ነበር መረጋጋት የነበረብኝ በጣም እኔ እነ ቢኒያም የሌሎች ሰዎቻችን አሁን ትናንትና በሰራሁት ቪዲዮ ላይ ብሩኬን ስናገረው ነበረ። በቃ አንድ ቀን አንዳችሁ በጣም ትልልቅ ስህተቶችን እየሰራችሁ ያላችሁት ተረጋግታችሁ ማለት ዛሬ አሁን ሀይሚ ተረጋግታ ብታወራና ነገሩን ለማስተካከል ብትሞክር የሚፈታ ነገር ነበር። ሀይሚ ባለመረጋጋቷ ይሄ ነገር አደረ ማለት ነው። አንድ ቀን ያሳደረችው ሀይሚ ባለመረጋጋቷ። ትናንትና ጋሽዬ ቆሞ ሀይሚ ስታለቅስ ብሩኬን ቢባባለቱ አንድ ቀን አድሯል። ይሄው እያደረ ነገሩ እየሰፋ ወደ ሌላ ነገር እየተቀየረ እየመጣ ነው ማለት ነው።
እኔ አሁን ሌላ ሰው አያስፈልጋችሁም ብዬ ትናንትና ተናግሬያለሁ። ሌላ ሰው አያስፈልግም፣ ሁለቱ ናቸው ማለት ያለባቸው። ምክንያቱም ነገሩ ከሙሽና ከጋሽዬ በላይ ከሆነ ከሙሽና ከጋሽዬ ከበለጠ እነዚህ ልጆች ማንም ከነሱ በላይ ሊያውቃቸውም ከነሱ በላይ ሊያስታርቃቸውም የሚችል ከነሱ በላይ ክፍተታቸውንም ሊሸፍን የሚችል ሰው የለም። ስለዚህ ሁለታቸው ናቸው አሁን ይህን ነገር ማውራት ያለባቸው። እኔ ትናንትና ብሩኬ እንደዛ ሲሆንና ብሩኬ እንደዛ ሲሆን ተው ብለህ ስቆጣው ከሀብሉ ጋር የተያያዘ ሀሳብ አሁንም የምታነሱ ሰዎች አላቸው። ያ ሀብል መውለቅ አለበት። እዩ አሰርታበትን የሰጠችው እዩ መስተፋቅር አሰርታበታለች። እዩ ደብረ ዘይት ወስደዋለች። እዩ ነገር አድርጋ ነው ይሄንን ሀብል የሰጠችው ምናምን እያላችሁ በጣም ብዙ ነገሮችን ይወርች። እሺ ዛሬስ አሁን ብሩኬ ከምን አንጻር ነው እንደዚህ ሊሆን የቻለው? በጣም 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 ታግሶ እኮ በጣም ብዙ ነገሮችን ለማስተካከል ጥሯል። በጣም ብዙ ደቂቃ በእውነት በጣም ብዙ ስታወራ፣ በጣም ብዙ ስትጨቃጨቅ፣ በጣም ብዙ እንትን ለማለት ስትሞክር በጣም ታግሶ ለማስተካከል እየሞከረ ነበር። ሀይሚም ተረጋግተሽ ማውራት መቻል ነበረብሽ። እንደሆነቱ በጣም ብዙ ለማረጋጋት ጥረት እያደረገ ስለነበረ ማለት ነው። በጣም ግልፍተኛ እኔ ማላቃት ሀይሚ ነው የሆንሽብኝ። ይሄ አያዋጣም ይሄ መንገድ። በቃ ሀይሚ ሁለታችሁ አንድ ላይ ነው መቀጠል ያለባችሁ። እኛ ከልብ ነው የምንወዳችሁ፣ በጣም ነው የምናደንቃችሁ። የሚያስብላችሁ ኦዲየንስ አለ። አብዛኛው ኦዲየንስ እናንተን ድራማ እየሰራችሁ እንደሆነ እንዲረዳችሁ ላይ እያደረጋችሁ ያላችሁበት ሁኔታ ነው ያለው። በቃ ከዚህ አብራችሁ እንዲሄዳችሁ ከዛ እዛ ሄዳችሁ እንደተቀየራችሁ ምናምን አይነት ነገር አድርገው ራሱ እያወራ ያለ ሰው አለ። እና እነዚህ አይነት ነገሮችን ራሳችሁ ይሄ ነገር እንደዚህ ሰው እንደዚህ እየመሰለው ከመጣ ጭራሽ እናንተ ግን ነገሩን ለማስፋት ወደ መስፋቱም ሊሄድ ይችላል። ስለዚህ እባክሽ ተረጋግተሽ ነገር እኔ ትናንትና እባክህ ብሩኬ ስል ነበር። እባክህ ብሩኬ ተረጋጋ ነው። እባክህ ብሩኬ ስል እባክህ ብሩኬ ተረጋጋ። ዛሬ ደግሞ አሁን ሀይሚ እባክሽ ተረጋጊ፣ ሀይሚ እባክሽ ነገሮችን ለማስተካከል ጥረት አድርጊ ለማለት ነው። ሁለታችሁ ሰላም ሆናችሁ ሁለታችሁ መረጋጋት አለባችሁ። ሁለታችሁ ቁጭ ብላችሁ ነው ማውራት ያለባችሁ እያልኩኝ ነው። በቃ እኔ ከጋሽዬና ከሙሽ ከበለጠ ይሄ ነገር ሁለታችሁ ናችሁ እንጂ ሌላ ማንም ሊያስተካክለው አይችልም ብዬ ያሰብኩት ለዛ ነው። ብሩኬም ዛሬ ለማስተካከል ነገሩን ቁጭ ብለን ካላወራ እንዴት ነው የምናስተካክለው እያለ ነበር። ልክ ነው፣ በትክክል በቃ እዚህ ጋር እዩ ቢኒያም ምናምን መጀመሪያ የተፈጠሩት ነገሮች በሙሉ አያስፈልጉም። ሁለቱም አጠፍተዋል። አንቺም እንዳላጠፋ መሆን የለብሽም፣ ብሩኬም እንዳላጠፋ መሆን የለበትም። ትናንትና ተሳስተዋል፣ አንቺም ትናንትና ተሳስተሻል። ሁለታችሁም ቁጭ ብላችሁ አውርታችሁ ሲጀመር አሁን ያለፈውን ይቅር ለእግዚአብሔር ብላችሁ ማውራት ከተወራ ብዙ አለ፣ ከተወራ ብዙ አለ። በቃ ሆድ ባዶ ይቀራል ይባላል። ከተወራ ብዙ አለ። እሷም ያንተ ጥፋት ማውራት ከጀመረች አንተም የሷ ጥፋት ወደኋላ ማውራት ከጀመራችሁ በጣም ብዙ ነገሩን የበለጠ እያሰፋችሁትና እዛም ጋር ሳትስማሙ ተጣልታችሁ ልትለያዩ ትችላላችሁ። ልክ እንደዚህ ጭቅጭቅና ግጭት ስለሚፈጠር ማለት ነው። ያለፈውን ይቅር፣ አይ እኔም አንቺም ጋር ያለፈው ይቅር። በቃ ከዚህ በኋላ ያለውን ህይወታችንን እናሳምር፣ ሰላማችንን እንመልስ፣ ተረጋግተን ለማውራት ተረጋግተን ነገሮችን ለማስተካከል ጥረት እናድርግ። የማይስተካከል ነገር ካለ ደግሞ እንደዚህ ብናረግስ፣ በቃ የማይስተካከል ነገር ካለ ማለት ነው። ግን ይስተካከላል። ሁለታችሁ አንድ የምትሆንበት ሁለታችሁ ሰላማችሁ የሚመልስበት መንገድ በጣም ሰፊ ነው። ሁለታችሁ ግን መረጋጋት አቃታችሁ። አንዳችሁ ስትሉ አንዳችሁ ስትሉ አንዳችሁ የነገር ስትሉ አንዳ ተራ በተራ እየተገለባበጣችሁ ጸብ መፍጠር መስላችሁ ተራ በተራ እየተገለባበጠ ነገሩ ማለት ነው። ኢሶኬ መጀመሪያ ብለሽ እኔ ካልተለያየው ብለሽ ሄድሽ፣ ልጁ ቆረጠለት፣ ተለያያችሁ። አሁን ስትመለሽ እሱ እንደገና እምቢ አለ። አሁን ደግሞ እቃ ወጣለሁ ምናምን ብለሽ ስላመረርሽ ብሩኬ ልቡ ሲሳሳ ልቡ በቃ ይሆናል። አንዳንድ ጊዜ የሆነ ነገር ቆርጠን የሆነ ሰው ቆርጦ ሊሄድ ሲል እቃ ላውጣ ምናምን ሲል የሚሰፈሰፋ እንጀት ያለ ሰዎች እንደዛ አይነት ስሜት ሰምቶት ሊሆን ይችላል። ብሩኬ እኔ ገጥሞኝ ስለሚያውቅ ነው። በቃ እኔ ተጣልቼ አልፈልግም ምናምን ብላችሁ ከሆነ ሰው ጋር ተጣልታችሁ መጥቶ አብራችሁ የሚኖር አብራችሁ የሚበላ አብራችሁ የሚጠጣ የነበረ ሰው መጥቶ እኔ ሻንጣ ምናምን ብሎ ከፋፍቶ ሲሄድ ስሜታችሁ ይጎዳል። ሰው እናንተ ባችሁ ሰው እንዲመልስላችሁ ታደርጋላችሁ። አሁን ፍፄም እንደዛ ነው፣ ብሩኬም ፍፄ እየተጠቀመ የነበረበት መንገድ እንደዛ ነው። በቃ እሱ ባይችል ፍፄ እንዲያረጋጋትና እንዲመልሳት ነገሮችን ለማስተካከል እየሞከረ ነበረ። ብቻ ሀይሚ አነጋገሯ ልክ አይደለም። በቃ በጣም ብዙ ነገሮቿ ልክ አይደሉም። አሁን በሰዓቱ የነበሩት ነገሮች አሉ። አብዛኞቻችሁ ቪዲዮን በደንብ አይታችሁታል።
ኮመንታችሁ አብዛኞቻችሁ ስለ መረጋጋት ነበር። ሀይሚ እንድትረጋጋና ነገሮችን በትዕግስት እንዲነጋገሩ የምትፈልጉ በጣም ብዙ ኦዲየንሶች አላችሁ። እኛ በጣም ብዙ ጊዜ ሰላማቸውን፣ ፍቅራቸውን፣ የድሮ ያንን ደስ የሚል እንትናቸውን ለመመለስ በጣም ብዙ ጥረት እያደረግን የነበረን ሰዎች ነን አይደለም? ልክ እኔ ከዛ አንጻር ነው አሁንም ሀይሚ ተረጋግታ መውራት አለባት ከብሩኬ ጋር ወደ መጀመሪያው ግንኙነታቸው ለመመለስ ሁለቱ ተረጋግተው ማውራት አለባችሁ ባይ ነኝ። እኔ አሁንም ስለ እዩ ሀብል ከዩ ጋር ስለነበረው ግንኙነት ስለ ቤቱ በጣም ብዙ ነገር አንስታችሁ የምታውቁ ሰዎች አላችሁ። እኔ ብሩኬና ሀይሚ ሰላማቸውን፣ አንድነታቸውን፣ ፍቅራቸውን የምንፈልግ ከሆነ ስለ ሀብል ስለ ቤት ምናምን እነዚህ ልጆች ተረጋግተው አውርተው ችግራቸውን እንዲፈቱ ነው። እነዚህ ልጆች ችግራቸውን ከፈቱ ከዛ በኋላ ያለው ነገር እኛ አያስፈልገንም። ያ ሁሉ ነገር እዛው ሁሉ ነገር ውስጥ የገባ ነው። ያ ሁሉ ነገር የመጣው ብሩኬና በሀይሚ ስለሆነ እነዚህ ልጆች ሁለቱ ተነጋግረው አንድ ከሆኑና ሰላማቸው ከተመለሰ ከኋላ ያለውን እኛ አንፈልገውም። በቃ ስለ እዩም ስለ ቢኒያም ስለ ቤቱም ስለምንም አይመለከተንም። እነዚህ ልጆች የሰሩትን ቤት አብረው ተፋቅረው ተዋልደው ተጋብተው ሳቅ ደስታቸው ሞልቶ ተንጫጭተው እንዲኖሩልን ነው የምንፈልገው። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ስለምናስብ ስለምንጨነቅላቸው ነው። አሉታዊ ሀሳቦችን አታንሱ ሚዲያ ላይ ያልን የምንናገረው። አሉታዊ ሀሳቦች መነሳት የለባቸውም። በቃ ከዚህ ነገር ጋር ብሩኬ ሌላ እንደዚህ ብሩኬ እንደዚህ ሀይሚ እንደዚህ እያላችሁ ሌላ ውስብስብ የሆኑ መረጃዎችን እያመጣችሁ የምትቀላቀሉ ሰዎች ስላላችሁ ነው። እንደዚህም ነው የምንወዳቸው የምናከብራቸው። ለእነሱ የምንሳሳላቸው ከሆነና ፍቅራቸው እንዲቀጥል ሰላማቸው እንዲበዛ የምንፈልግ ከሆነ እነሱም ሳቃቸው ደስታቸው እጥፍ ድርብ እንዲሆን የምንፈልግ ከሆነ ሁልጊዜ እነሱን አንድ ሊያደርግ ይችላል፣ ሊያስታርቃቸው ይችላል። ይሄ ሀሳብ እንደዚህ ቢሆን ጥሩ ነው፣ እነዚህ ሊታረቁ ይችላሉ ብለን የምናስባቸውን ሀሳቦች ነው ኮመንቱ ላይ መጻፍ ያለብን፣ ሀሳብም ላይ ማስቀመጥ ያለብን እና ፋሚሊዎች እኔ እንደራሴ እነዚህ ልጆች አንድ ያደርጋቸዋል ብዬ ማስበውን ሀሳብ ነው ለእናንተ ማጋራው። እናንተ ማሳብ አስተያየታችሁን ኮመንት ላይ እነሱም ለእኛም ጋር ማስቀመጣችሁን እንዳትረሱ። ቪዲዮ እስከ መጨረሻው ስለተመለከታችሁ ከልብ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።